ጤና ይስጥልኝ። ማቲያስ ኩኛ ወደ ማን ዩናይትድ የሚያደርገው ዝውውር እንግዲህ ወደ መገባደዱ እየሄደ ነው። ከዚህ በፊት ከዚህ ዝውውር ጋር በተገናኘ ስለ ተጫዋቹ ስለ ኩኛ ጨዋታ ከዛ በተጨማሪ ደግሞ ወደ ዩናይትድ ከሄደ በኋላ በአሞሪም ስር ምን አይነት አገልግሎት ሊሰጥ ይችላል ከሚለው ጋር በተገናኘ የሰራሁት ፕሮግራም ነበር። ሊንኩን ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። እሱን መከታተል ትችላላችሁ። ነገር ግን ዝውውር ወደ መጠናቀቁ እንደመሄዱ መጠን ሁለት ነጥቦች ጋር በተገናኘ አንዳንድ ሀሳቦችን ለማንሳት ነው። የመጀመሪያው እንግዲህ ማቲያስ ኩኛ አንደኛው በጣም የሚደነቅበት ከጥልቀት ተነስቶ ቦል ኬሪ የሚያደርግበት አቅም ነው ማለት ነው። አስደናቂ ድሪብለር ነው። ከጥልቀት ተነስቶ ረጅም ርቀት ድሪብል ማድረግ የሚችል እና አደጋ መፍጠር የሚችል ተጫዋች ነው። ከዚህ አንጻር ከቀድሞ የብራዚል ታላቅ ተጫዋች ማለት ነው ሪካርዶ አይዛክሰን ዶ ሳንቶስ ሌይቴ ወይም ካካ ጋር ለማመሳሰል እሞክራለሁ፣ ይሄ ቦል ድሪብሊንጉን ማለት ነው። በሁለተኛው ነጥብ ላይ ደግሞ ለአሞሪም ዩናይትድ ምን ያህል ፊት እንደሆነ ሊያሳይ የሚችሉ አንዳንድ ቁጥሮችን ለማንሳት እሞክራለሁ ማለት ነው። እንግዲህ ወልቭስ በጋሪ ኦኔልም ስር ሆነ በዚህ ሲዝን ደግሞ በቪቶር ፔሬራ ስር በሶስት ሴንተር ባክ የሚጫወት ቡድን ነው። ተመሳሳይ አሞሪምም በሶስት ሴንተር ባክ የሚጫወት አይነት ቡድን ነው። በዩናይትድም ከዚህ በፊት የተመለከት ነው። በሚያውቀው ሲስተም ውስጥ ሊጫወት እንደሚችል ከዚህ በፊትም በነበረው ቪዲዮ ላይ ጠቅሰናል። ነገር ግን ከቁጥሮች ጋር አገናኝተን ደግሞ አንዳንድ ነጥቦችን ለማንሳት እምሞክር ይሆናል ማለት ነው። እንግዲህ ማቲያስ ኩኛ በወልቨርሃምፕተን ስር ትልቁ ቁልፉ ተጫዋች ነው። 2023-24 ጀምሮ እንግዲህ ከመጣበት ግማሽ ሲዝን ጃንዋሪ ላይ ነበር የመጣው ከካቻምና ላይ ማለት ነው። ከመጣበት ግማሽ ሲዝን ቆይታው ላይ ያን ያህል ብዙም ውጤታማ አልነበረም። በጁሊያን ሎፔቴጊ ስር ነበር የመጣው። ከዛ በኋላ ጋሪ ኦኔል ቡድኑን ከተረከበ በኋላ የበለጠ ነው አቅሙ ማሳየት የጀመረው። በተለይ ደግሞ ከ2023-24 ጀምሮ እስካገባደነው ሲዝን ጀምሮ 39 ግቦች ላይ ኢንቮልቭ ማድረግ ችሏል። በማስቆጠርም ሆነ አሲስት በማድረግ ማለት ነው። በቀጥታ ኢንቮልቭ ማድረግ ችሏል። ይሄ የሚበለጠው በሰባት ተጫዋቾች ብቻ ነው ማለት ነው። እነዚህ ደግሞ የሚበልጡ ሰባት ተጫዋቾች እንደ ማቲያስ ኩኛ ላለመውረድ ለሚጫወት ቡድን የሚጫወቱ አይነት ተጫዋቾች አይደሉም ማለት ነው። ከዛ በተጨማሪ ደግሞ ከሱ ቀጥሎ ብዙ ጎሎች ላይ ኢንቮልቭ ያደረገው ዮርገን ስትራንድ ላርሰን ነው። እሱም በ18 ግቦች ላይ ነው ኢንቮልቭ ያደረገው። እንግዲህ ከእጥፍ በላይ ነው ማቲያስ ኩኛ የሚበልጠው ማለት ነው። የግብ አውትፑቱ ወይም አታኪንግ አውትፑቱ የበለጠ ጨምሯል ማለት ነው። በዚህ ሲዝን በአገባደኑ ሲዝን 15 ግቦችን ማስቆጠር ችሏል። በኬሪየሩ በአንድ ሲዝን 15 ያህል ግቦችን ሲያስቆጠር ለመጀመሪያ ጊዜ ነው ማለት ነው። በአጠቃላይ በሁለቱ ሲዝኖች 183 ሹቶችን ማድረግ ሲችል ከዛው 82ቱ ኦን ታርጌት ነው። ይህም ከፍተኛ ቁጥር ነው ለወልቭስ። ከዛ በተጨማሪ ደግሞ ቡድኑ ወልቭስ ካደረጋቸው ሹቶች ውስጥ 21.3 የሚሆነውን ፐርሰንት ሹት ያደረገው ኩኛ ነው ማለት ነው። ይሄ እንግዲህ ትልቅ ፕሮፖርሽን ነው ማለት ነው። የክለቡን ትልቁን ፕሮፖርሽን በሹት የያዘው ኩኛ ነው ማለት ነው። ይህን አይነት ቁጥር ተመሳሳይ ነገር ሌሎች ክለቦች ላይ ያናገኝ በአንድ ተጫዋች የተደረገ ማለት ነው። ከዛ በተጨማሪ ደግሞ በሁለቱ ሲዝኖች እንግዲህ ያስቆጠረው ግብ 27 ግቦች 39 ግቦች ላይ ሲሳተፍ 27 ደግሞ በጎል ነው የተሳተፈ። ከዛ ውስጥ ካስቆጠራቸው 27 ግቦች ውስጥ 5ቱ ከቦክስ ውጭ ያስቆጠራቸው ናቸው ማለት ነው። በእነዚህ ሁለት ሲዝን የሚበለጠው ደግሞ በ6 ተጫዋቾች ብቻ ነው ማለት ነው፣ ካለፈው ሲዝን ጀምሮ ማለት ነው። ይሄ ብቻ ሳይሆን የሚገርመው በዚህ ሲዝን 15 ግቦችን ሲያስቆጥር ከ8.6 ኤክስጂ ነው ይሄን 15 ግቦችን ያስቆጠረው ማለት ነው። ኦልሞስት ደብል ማለት ነው። ያስቆጥራል ተብሎ ከሚጠበቅበት እጥፍ ነው እንግዲህ ማስቆጠር የቻለው። ተመሳሳይ 2023-24 ላይ ከኤክስጂ በ2.3 በሚበልጥ ደረጃ ነው ግቦችን አስቆጥሮ የነበረው ማለት ነው። እጅግ በጣም አስደናቂ የሆነ ፎርም ላይ ነው እንግዲህ ለወልቭስ ባለፉት ሁለት ሲዝኖች ማሳየት የቻለው ማለት ነው። ወደ ነጥባችን ስንመለስ አንደኛው ትልቁ አቅሙ ቀድሜ እንደጠቀስኩት የቦል ኬሪንግ አቢሊቲ ነው ማለት ነው። ቦል ኬሪ ሲያደርግ ወይ ቦል ድሪብል ሲያደርግ እንግዲህ ሁለት አይነት ድሪብለሮች አሉ ብለን መግለጽ እንችላለን። በአጠቃላይ አንደኛው አይነት ድሪብለሮች ቾፒ ተች የምንላቸው አይነት ድሪብለሮች ወይም ሾርት ተቾችን ተጠቅመው ድሪብል ሊያደርጉ የሚሞክሩ አሉ። ሁለተኛው አይነት ድሪብለሮች ደግሞ ሎንግ ስትራይድስ የምንላቸው ረዣዥም ኳሶችን የገፉ በረዥሙ ድሪብል ለማድረግ የሚሞክሩ ናቸው። ይሄ ቾፒ ተችስ የምንላቸው ወይም ሾርት የሆኑ ተቾችን የሚጠቀሙት አጭር የሆነ ፈጣንና ተደጋጋሚ ተቾችን የሚያደርጉ በብዛት ደግሞ በታይት ስፔሶች በጠባብ ስፔሶች ላይ ይህን ድሪብል የሚያደርጉ እንደነ ሜሲ አይነት ሃዛርድ አይነት ኢኒየስታ አይነት ተጫዋቾችን ይህን ሲያደርጉ የምንመለከትባቸው የበለጠ ፕራዮሪታይዝ የሚያደርጉት ቅድሚያ የሚሰጡት ለታይት ኮንትሮል እና ሞር አጃይል የሆኑ አይነት ተጫዋቾች ናቸው። ሎንግ ስትራይድስ የምንላቸው ደግሞ የበለጠ
ጥቂት ተቾችን ነው የሚያደርጉት። ኳሱን በደንብ እየመቱት ገፋ ስለሚያደርጉት ማለት ነው። ረዘም ያለ ዲስታንሶችን እየገፉ ነው ድሪብል የሚያደርጉት። ከዛ በተጨማሪ ደግሞ ክፍት ቦታን ወይም ደግሞ ካውንተሮችን በመጠቀም ነው እንግዲህ እየገፉ የሚሄዱት እንደ ካካ አይነት እንደ ማቲያስ ኩኛ አይነት ወይም እንደ ጋሬት ቤል አይነት ተጫዋቾች ማለት ነው። የበለጠ እነሱ ደግሞ ፕራዮሪታይዝ የሚያደርጉት ሰፊ ሜዳን ከቨር በማድረግ እና በፍጥነት ላይ ሞር ቤዝ ያደረገ ነው ማለት ነው። ከዚህ አንጻር ቀድም የሚያው በዚህ ካታጎሪ ላይ ጠቅሼዋለሁ። በሎንግ ስትራይክስ ላይ ካካ ጋር የሚያመሳስላቸው ነገሮች አሉ ማለት ነው። በማቲያስ ኩኛና በካካ ከድሪብሊንግ አንጻር ማለት ነው፣ ከቦል ኬሪ አንጻር የሚያመሳስላቸው ነገሮች አሉ ማለት ነው። እንግዲህ ካካ ኳሶችን ድሪብል ሲያደርግ በአብዛኛው እንግዲህ ጭንቅላቱን ቀና አድርጎ ነው በረጃጅሙ ኳሶችን እየገፋ ነው የሚሄደው ማለት ነው። በተመሳሳይ ማቲያስ ኩኛም እንደዚህ አይነት ነገር የምንመለከተበት ማለት ነው። ይሄ በብዛት ሎ ሴንተር ድሪብለርስ የምንላቸው አሉ። በቁመታቸው አጠር ብለው ሎ ሴንተር ኦፍ ግራቪቲ ያላቸው ተጫዋቾች ድሪብል የሚያደርጉበት ቅድም ቾፒ ድሪብለርስ ያልናቸው ባጫጭር በታይት ስፔስ ላይ ድሪብል ለማድረግ አይነት የሚመቻቸው አይነት ተጫዋቾች እነሱ አይነት ተጫዋቾች ናቸው። እነሱ ተቃራኒ ደግሞ ሞር በቁመታቸው ረዘም ያሉ ከአንገታቸው ከጭንቅላታቸው ቀና ብለው ኳሶችን በረዥሙ እየገፉ የሚሄዱ ናቸው። እንደዚህ አይነት ታይፕ ነው እንግዲህ ካካም ማለት ነው። ሌላ ተጨማሪ ደግሞ ባህሪያቸው ይህን የሎንግ ስትራይዶች ድሪብለሮች የሚገለጹበት ባህሪ ማለት ነው። የበለጠ ድሪብል የሚያደርጉት ወደ ስፔሱ ነው፣ ተጫዋቾችን ለማለፍ ሳይሆን የበለጠ ስፔስ በፍጥነት ወደ ስፔሱ ነው ማለት ነው ኳሱን የሚገፉት ማለት ነው። ከዛ በተጨማሪ ደግሞ ምናልባት ሌላኛው መገለጫቸው ሊሆን የሚችለው ደግሞ ፍጥነታቸው ነው፣ አክሰለሬሽናቸው ማለት ነው። በመጀመሪያ ተቻቸው ምናልባት አንዱን ተጫዋች በዛ አክሰለሬት በማድረግ ማለት ነው በፈርስት ተቻቸው ማለት ነው ለማለት ይሞክራሉ ማለት ነው። በዛ መልክ ነው ሞር ግላይድ እያደረጉ አይነት የሚሮጡ ነው የሚመስሉት ማለት ነው ድሪብል ሲያደርጉ ወይም ቦል ኬሪ ሲያደርጉ ማለት ነው። ይሄን የመሰለ ባህሪያት ይስተዋልበታል በእነዚህ አይነት ድሪብለሮች አማካይነት ማለት ነው። ይሄ አይነት ድሪብለሮች ውስጥ ካታጎራይዝ የሚደረገው እንደ ማቲያስ ኩኛ አይነት ነው፣ እንደ ካካ አይነት ነው ማለት ነው። በዚህ ረገድ የሚያመሳስላቸው ነገር አለ ማለት ነው። እንግዲህ ማቲያስ ኩኛም እንደዚህ አይነት ድሪብል የሚያደርጉ ተጫዋቾች በአጠቃላይ ያን ያህል ስታይሊሽ አይነት ድሪብለሮች አይደለም። ያን ያህል ሞስት ኤስቴቲክ አይነት ድሪብለሮች ብለን የምንገልጻቸው አይነት ነገሮች ተጫዋቾች አይደሉም ማለት ነው። የበለጠ ተጋጣሚ ተጫዋቾችም ፔኔትሬት ማድረግ የሚወዱ አይነት ወይ ደግሞ ተጋጣሚ ቡድንን ማለት ነው የበለጠ ማጥቃት የሚወዱ አይነት ነገር ነው። ማቲያስ ኩኛም አንድ ቦል ኬሪ የሚያደርግበት መንገድ አንድ የሚደነቅበት ምንድን ነው ኳስን ድሪብል ለማድረግ ብቻ ሳይሆን በአላማ ነው፣ በኢንቴንት ነው ይህን የሚያደርገው ማለት ነው። ከዚህ አንጻር ነው እንግዲህ አውሮፓ ላይ ከሚገኙ ምርጥ ድንቅ ቦል ኬሪየሮች አንደኛው ተብሎ የሚጠቀስበት ምክንያት ማለት ነው። ከዛ በተጨማሪ ደግሞ ያን ያህል አጃይል የሆኑ አይነት ተጫዋቾች አይደሉም። የበለጠ ፓወርን፣ ቴክኒካል አቢሊቲንና ይሄ አፐር ቦዲ ስትሬንግዝ ሶስቱን ነገሮች ኮምባይን አድርገው ኳስን ወደፊት የሚገፉ አይነት ተጫዋቾች ናቸው። ድሪብል የሚያደርጉ ወይም ኬሪ የሚያደርጉ አይነት ተጫዋቾች ናቸው ማለት ነው። ኃይላቸውን ይጠቀማሉ። በሴም ታይም ደግሞ በዛ ውስጥ ቴክኒካል አቢሊቲ ይኖራል። ከዛ በላይ ደግሞ ከወገብ በላይ የሆነ የሰውነት ጥንካሬን የሚጠቀሙ ይሆናል ማለት ነው። እነዚህ አይነት ኳስን የሚገፉ አይነት ወይም ቦል ኬሪ የሚያደርጉ አይነት ተጫዋቾች ማለት ነው። ማቲያስ ኩኛ ይህን ሲያደርግ ከጥልቀት ተነስቶ ኳስን ኬሪ ሲያደርግ አንደኛው ዩናይትድ እንግዲህ ወደ ዩናይትድ ከሄደ በኋላ የበለጠ ይህን ኢፌክቲቭሊ እንዲሰራ ሊያደርገው የሚችለው በሱ ባለበት በአብዛኛው በግራ 10 ቁጥር ሆኖ ነው። በወልቭስም በብዛት የተመለከት ነው። እንደገና እዛ ቦታ ላይ የሚስማማ ወይም አመች የሆነ ቦታ ማለት ነው። የግራ ዊንግ ባኩ የበለጠ ጥሩ ኢፌክቲቭ የሆነ የግራ ዊንግ ባክ አት ሴም ታይም ደግሞ ሬጉላርሊ የግራ ዊንግ ባኩ ያን የግራ ዊድዙን ፕሮቫይድ ሊያደርገው ወይም ሜንቴን ሊያደርግለት የሚችል አይነት ተጫዋች ያስፈልገዋል ማለት ነው። ይሄ የሚጠቅመውን ለምንድን ነው? ለተጋጣሚ ቡድን ተጫዋቾችን ሞር ስትሬች ለማድረግ ይረዳል። ያ ስትሬች ሲደረግ ደግሞ ክፍተት ያገኛል ማለት ነው። ያን ክፍተት ደግሞ የበለጠ ማቲያስ ኩኛ ደግሞ የበለጠ እንዲያጠቃ ይረዳል ማለት ነው። ሌላ ተጨማሪ ደግሞ የእሱን ኢፌክቲቭ በሆነ መልኩ ይሄን ቦል ኬሪውን ሊጠቅመው የሚችለው ምንድን ነው? ከእሱ ጋር ሌላኛው አጣማሪ የሚሆነው ምናልባት እሱ በግራ 10 ቁጥር ላይ ከሆነ ቀኝ 10 ቁጥር ላይ ያለው ደግሞ ምናልባት ከተከላካይ ጀርባ ያለውን ስፔስ ሊያጠቃ የሚችል ወይ ደግሞ 9 ቁጥሩ ከተከላካይ ጀርባ ያለውን ስፔስ ሊያጠቃ የሚችሉ አይነት ተጫዋቾች ከሆኑ የበለጠ የተጋጣሚ ተከላካይ ቦታ ተጫዋቾችን ፒል ሊያደርጉ ስለሚችሉ ወይም ወደ ኋላ ስለሚገፏቸው በሚገፏቸው ጊዜ የሚፈጠር ስፔስ አለ። የበለጠ ያን ስፔስ ወደፊት ተጠቅቶ እንዲያጠቃ ይረዳዋል ማለት ነው። ከዛ በተጨማሪ እንግዲህ ማቲያስ ኩኛ ትልቁ አቅሙ ይሄ ቦል ድሪብል የሚያደርግ ከጥልቀት ተነስቶ ቦል ኬሪ የሚያደርግበት መንገድ ነው ብለናል። ይሄ እንዳይሆን የበለጠ ይሄን ኳስ ይዞ ወደ ተጋጣሚ ቦክስ ሲደርስ
የበለጠ አደጋ ሊፈጥር ስለሚችል አት ዘ ሴም ታይም ከቦክስ ውጪ እንግዲህ ግቦችንም የሚያስቆጥር ስለሆነ ቀድመንም በጠቀስነው ቁጥር መሰረት የተጋጣሚ ቡድን ተጫዋቾች 2-3 ሆነው ይሄንን ለማቋረጥ ማለት ነው ወደ እሱ ይጠጋሉ ማለት ነው። ስለዚህ ከአንድ በላይ ሆኖ በሚጠጉበት አጋጣሚ ከኋላ የሚፈጠር ስፔስ አለ። እነዚህ አይነት ስፔሶች ደግሞ የቡድን አጋሮቹ ፊት መስመር ላይ ያሉት የቡድን አጋሮቹ የበለጠ እንዲያጠቁም እድል ይሰጣል ማለት ነው። ይሄ የኳስ ከጥልቅ ተነስቶ ኬሪ የሚያደርግበት መንገድ የበለጠ ቡድኑን በዙሪያው በሚኖሩ ሯጮች አማካኝነት ትልቁን ጥቅም ሊሰጥ የሚችልበት መንገድ ነው የሚሆነው ማለት ነው። እንግዲህ እንደምናውቀው ማቲያስ ኩኛ የበለጠ ወልቭስም ላይ እንደተመለከት ነው የበለጠ ኳስን የሚፈልግ አይነት ብዙ ኳሶችን መንካት የሚፈልግ አይነት ተጫዋች ነው። በጥልቀት ወደ ኋላ የሚመልስ ማለት ነው። ብዙ ግብ አስቆጣሪ ያልሆነበትም በጣም ብዙ ግቦችን አስቆጣሪ ያልሆነበትም ምክንያት የበለጠ ቦክስ ውስጥ ከመገኘት ይልቅ ከቦክስ ውጭ ያለው በቡድኑ እንቅስቃሴ ላይ የበለጠ ፓርቲሲፔት ስለሚያደርግ ነው። ባህሪውም ባጫወት ባህሪውም የበለጠ እንደዚህ አይነት ተጫዋች በመሆኑ ነው። የበለጠ የቡድኑ ሜን ካራክተር የመሆን የሚፈልግ አይነት ተጫዋች ነው። በእያንዳንዱ እንቅስቃሴ ውስጥ ኢንቮልቭ ማድረግ የሚፈልግ አይነት ተጫዋች ነው ማለት ነው። በዛ ምክንያት ዙሪያው ለእሱ አጫወት የሚመቹ ሯጮች አይነት ተጫዋቾች ተከላካይ ጀርባ የሚገኘውን ስፔስ ለማጥቃት የሚችሉ አይነት ተጫዋቾች ማለት ነው። እንደገና ደግሞ ጥሩ ዊንግ ባክ በሱ ቦታ ከሆኑና ያን ዊድዝ በደንብ ሜንቴን የሚያደርግለት ከሆነ የበለጠ ይሄ ቦል ኬሪ የሚያደርግበት አቢሊቲን ዩናይትድ በደንብ መጠቀም የሚችልበት እድል ይኖራል ማለት ነው። ሁለተኛው ነጥብ ደግሞ ከወልቭስ እና ከዩናይትድ አንጻር ነው ማለት ነው። ከሚጫወቱበት ጨዋታ አንጻር እንግዲህ አሪዮኔልም ስር ሆነ በቪቶር ፔሬራ ስር ወልቭስ በዋናነት 3-4-2-1 አይነት ቅርጽ ይዞ ነው እንግዲህ እየተመለከት ነው። በዛ ውስጥ እንግዲህ ከፊት አጥቂው ጀርባ ከሚገኙ የግራውን 10 ቁጥር ቦታ ይዞ የምንመለከተው ማቲያስ ኩኛ ነው። በዚህ ቅርጽ የግራውን ሃፍ ስፔስ ወይም የሌፍት ሳይድድ ነምበር 10 ቦታ ማለት ነው 61% የሚሆነውን የተሰለፈው በዚህ ቦታ ላይ ነው ማለት ነው። በግራ 10 ቁጥር ቦታ ላይ ማለት ነው ለወልቭስ ማለት ነው። ወልቭስ ኳሱን ሲይዝ 3-4-2-1 የነበረው ቅርጽ የበለጠ ወደ 3-3-2-2 አይነት ቅርጽ ይቀየራል ማለት ነው። በዚህ በ3-3-2-2 ኳስ ሲይዝ ማለት ነው ወልቭስ ማቲያስ ኩኛ በብዙ ቦታዎች ላይ ልናገኘው እንችላለን። በአብዛኛው ከፊት መስመር ላይ ከሚገኙ ሁለቱ መጨረሻ ላይ ካለ ሁለቱ አንደኛ ሆኖ ልናገኘው እንችላለን። በግራም በቀኝም ያለው ማለት ነው። በግራው በኩል ላይ ምናልባት ወደ 58.2% የሚሆን ጊዜ በዛ ከኳስ ጋር ማለት ነው ወልቭስ ኳስን ሲይዝ እዛ ቦታ ላይ ልናገኘው እንችላለን። ሌላኛው ደግሞ በቀኝ በኩል ያለው በኩል ላይ ደግሞ በአጠቃላይ በወልቭስ 14.8% እዛ ቦታ ላይ በብዛት ሲጫወት ነበር ከኳስ ጋር ማለት ነው። ከነሱ ሁለቶች በኋላ ያሉት ሁለቱ ደግሞ በግራ በኩል ያለው ላይ 20.3% ጊዜ ተመልክተናል። እንግዲህ እንደ ደጋግመኝ እንደጠቀስኩት በሁሉም ፊት መስመር ላይ ብቻ ሳይሆን ወደ ኋላ ተመልሶ በደንብ ዲፕ ወደ ኋላ ተመልሶ መጫወት የሚፈልግ አይነት ተጫዋች ስለሆነ ብዙ ቦታዎች ላይ ብዙ ፖዚሽኖች ላይ ልንመለከተው እንችላለን። ከሁለቱ ደግሞ በቀኝ በኩል ያለው ላይ ደግሞ 1.9% ያህል ጊዜ ተጫውቷል። ከነዚህ ኋላ ያሉት ከሶስት ውስጥ ያ ደንበኛ 6 ቁጥር ወይም አንዷ ፒቮት በግራና በቀኝ ያሉት ማለት ነው በግራ በኩል 1.4% በቀኝ በኩል ደግሞ 3.3% ያህል ጊዜ ተጫውቷል ማለት ነው ወልቭስ ኳስ በሚይዝበት ጊዜ። ማንኛውም አጋጣሚዎች ደግሞ የወልቭስ 3-3-2-2 ብቻ ሳይሆን አንዳንዴ 3-1-4-2ም ሊሆን ይችላል 3-2-4-1 ሊመስል ይችላል ቅርጹ ማለት ነው ኳስ በሚይዝበት አጋጣሚ። ነገር ግን አሁን ለዩናይትድ አጫወት የበለጠ ፊት ያደርጋል የምንለው መጀመሪያ መነሻው ፎርሜሽኑም 3-4-2-1 ዩናይትድን በተመሳሳይ የሚጠቀምበት ነው። ከዛ በተጨማሪ ግን ይሄ አሁን ወልቭስ ኳስ ሲይዝ በአብዛኛው ማለት አሁን የጠቀስኩት 3-3-2-2 ወልቭስ ኳስ በሚይዝበት ጊዜ 34.1% ጊዜ ይሄን ቅርጽ ነው የሚይዘው ማለት ነው። ኳስ በሚይዝበት ጊዜ ወልቭስ 3-3-2-2 ማለት ነው። ዩናይትድም በተመሳሳይ መነሻ ፎርሜሽኑ 3-4-2-1 ቢሆንም ኳስ በሚይዝበት ጊዜ በአብዛኛው ወደ 32.4% ለሚሆን ያህል ጊዜ ማለት እንችላለን ይሄን 3-3-2-2 ቅርጽ ነው የሚይዘው ማለት ነው። ይሄ በወልቭስ የለመደውን አይነት ተመሳሳይ ቅርጽ ዩናይትድ ላይ ኳስ በሚይዝ ጊዜ ዩናይትድ ሊያገኘው ይችላል ማለት ነው። ከኳስ ውጪ ዩናይትድ የበለጠ 5-1-2-2 አይነት ቅርጽ ነው የሚይዘው። ነገር ግን ከኳስ ጋር የበለጠ የአሞሪም ዩናይትድ 3-3-2-2 ቅርጽ ነው የሚይዘው። በዛ ላይ ይህን አይነት የመሰለ ቅርጽ ወልቭስ ላይ ስለሚያውቀው ማቲያስ ኩኛ የበለጠ ይኖረዋል ማለት ነው። እዛ ግራ ስፔስ ቦታ ላይ በግራ በኩል የሚገኘው 10 ቁጥር ቦታ ላይ ሹቱ የበለጠ ኢምፕሩቭ እያደረገ ያለው ነገር አንደኛው እየተመለከትን ያለ ነው ከቦክስ ውጪ የሚያደርጋቸው ሹቶች ነው። ቀድሜም ጠቅሼዋለሁ የወልቭስን አብዛኛውን ትልቁን ወደ 20% በላይ የሆነ ወደ 20.3% የሚሆኑ ሹቶችን ያደረገው ይኸው ማቲያስ ኩኛ ነው። ስለዚህ የበለጠ ፊት መስመር ላይ ያሉ ተጫዋቾች
ከተከላካይ ጀርባ የሚገኘውን ስፔስ የማጥቃት አይነት ባህሪ ካላቸው የሚያገኘውን ስፔስ የበለጠ ሊጠቀምበት ይችላል ማለት ነው። ሲስተምም አንጻር ልንለው እንችላለን። አት ሴም ታይም ደግሞ ልጁ ካለውም አቅም አንጻር ለዩናይትድ በእጅግ በጣም ወሳኝ የሆነ ዝውውር ነው ሊሆን የሚችለው ማለት ነው። ቅድም ኳስ ከመግፋት ጋር በተገናኘ ስንጠቅስ አንድ ያልጠቀስኩት ነገር ካለፈው ሲዝን ጀምሮ ማቲያስ ኩኛ በአማካኝ 8.8 የሚሆን ሜትር ከኳስ ጋር ወደፊት እንግዲህ ድሪብል ማድረግ ችሏል። ከ2000 ሜትር በላይ ቢያንስ ፕሮግሬሲቭ ኬሪ ያደረጉ ተጫዋቾችን ከተመለከትን በአንቶኒ ኤላንጋ እና በቺንዶንዜ ኦግቤኔ ነው ብቻ የሚበለጠው። ቺንዶንዜ ኦግቤኔ 10.8 ሜትር ያህል በአማካኝ ካለፈው ሲዝን ጀምሮ ቦል ኬሪ ማድረግ ሲችል አንቶኒ ኤላንጋ ደግሞ 10.4 ሜትር ቦል ኬሪ ማድረግ ችሏል ካለፈው ሲዝን ጀምሮ ማለት ነው። ማቲያስ ኩኛ ደግሞ በሶስተኛ ደረጃ ላይ 8.8 ሜትሮችን በአማካኝ ቦል ኬሪ ማድረግ ችሏል ማለት ነው። ጥሩ ቦል ኬሪየሮች ደግሞ አንደኛ የሚጠቀስላቸው ነገር ተጫዋቾችን የሚያልፉበት መንገድ ነው። ተጫዋቾችን ጎበዝ ድሪብል አድርገው ማለፍ የሚችላሉ ማለት ነው። ከዚህ አንጻር ከተመለከትን ደግሞ የሚበለጠው በሁለት ተጫዋቾች ብቻ ነው ማለት ነው። በፕሪሚየር ሊግ ካለፈው ሲዝን ጀምሮ ማለት ነው ብዙ ቴኮኖችን ወይ ደግሞ ተጫዋች ለማለፍ በመሞከር የሚበለጠው በሁለት ተጫዋቾች ብቻ ነው። በጀሬሚ ዶኩና በመሐመድ ኩዱስ አማካኝነት ብቻ ነው የሚበለጠው። እንግዲህ ማቲያስ ኩኛ ወደ 290 የሚሆን ጊዜ ተጫዋችን ለማለፍ ካለፈው ሲዝን ጀምሮ ሙከራ አድርጓል ማለት ነው። ከዛ ውስጥ ደግሞ በተጋጣጣሚ ሜዳ ላይ ማለት ነው በኦፖዚሽን ሃፍ ማለት ነው 213 ጊዜ ይህን ማድረግ ችሏል። ይህ ደግሞ በአጠቃላይ ከቶፕ 4 ይህን ካደረጉ ተጫዋቾች ማለት ነው አንዱ ያደርገዋል ማለት ነው። በተለይ ያው ግን ማስቆጠሩም እጅጉን የተሻሻለበት ጊዜ ነው። የቡድን ወሳኝ ተጫዋች መሆን የቻለበት ጊዜ ነው። በሁሉም ረገድ ውልቭስን ወደ ፕሪሚየር ሊጉ ላይ እንዲቆይ ትልቁን ስራ የሰራው ማቲያስ ኩኛ ነው ማለት እንችላለን። ከዛ በተጨማሪ ነው ግቡን ከማስቆጠር በተጨማሪ ደግሞ ኳስን ድሪብል የሚያደርግበት መንገድ እጅግ በጣም አስደናቂ ነው። በስብስብ ውስጥ ለዚያ ጨዋቱ የሚደግፉት አይነት ተጫዋቾች ካሉ ደግሞ የበለጠ ቡድኑ በትልቁ ሊጠቅም እንደሚችል የሚነግረን ይመስለኛል እነዚህ ነገሮች ማለት ነው። እስኪ እናንተስ ከዝውውሩ ጋር በተገናኘ ምን ታስባላችሁ? ከዝውውሩ ምን ያህል ጠቃሚ ሊሆን እንደሚችል ሀሳባችሁን በሀሳብ መስጫው ላይ አካፍሉኝ። አመሰግናለሁ።